ጤነኛ ነበር። እናት ሞታ ለለቅሶ ሲጠራ ነው የታመመው። መጀመሪያ ጤነኛ ነው፣ ምንም አልነበረበትም። እናት ያው ካለችበት ህይወት እቀይራለሁ ብሎ ወጣ ወደ አዲስ አበባ። እናት ሞተች ተብሎ ተጠርቶ ለለቅሶ ሲመጣ ለቅሶ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ እያልኩኝ ዛሬ አንድ ሰፈር ተገኝተናል። የሰፈሩ ስምም ራቢጣ ምናምን የሚባለው እዛ ወሊሶ ከተማ ውስጥ የሚገኝ አንድ ሰፈር ነው እና እዚህ ሰፈር ላይ ስንመጣ አንድ እናት ነች። እንግዲህ ሰፈር በጣም ሁለት ችግር ላይ ያሉ ሁለት ወንድማማቾች አሉ ብላ ነው ጥቁማን የመጣ ነው። እንግዲህ እነዛ ልጆች ምን ላይ ነው ያሉት፣ ምን ላይ ነው የሚኖሩት እና ያለውን ነገር አብረን የምናይ ይሆናል። ሁለት ወንድማማቾች በሚገርም ሁኔታ የአእምሮ ህመም ላይ ነው ያሉት እና አንደኛው በጣም ኮምፕሊትሊ በጣም መዳን የሚችል ነው ሰፖርት የሚያደርገው ሰው ካለ፣ ሁለተኛው ደግሞ ትንሽ ያስቸግራል። ግን ያው እንግዲህ ያላህ ስራ የፈጣሪ ስራ አይታወቅምና እናትና አባት የላቸውም፣ ሰፖርት የሚያደርጋቸው ሰው በፍጹም የለም። በጣም የሚያሳዝን ህይወት ላይ ያሉ ናቸው። እንግዲህ በየቤቱ እየሄድን በየሰፈሩ እየሄድን ለእናንተ እንደዚህ አይነት ነገር የምናቀርብ ይሆናል። ሳሰለችሁ ይህን ቪዲዮ እስከ መጨረሻው እንድታዩት ጋብዛለሁኝ። ላይክ፣ ሼር፣ ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑኝ በትህትና ጋብዛለሁኝ። እስኪ አሁን ወደ ቤት እንግባላለን። እንግዲህ ቤተሰቦች ያው እንደምታያቸው ናቸው። እዚህ ጋር ይሄኛው ታላቅ ነው፣ ይሄኛው ደግሞ ታናሽ ነው። ይሄ ኮምፕሊትሊ ምንም በቃ ምንም ራሱን አያውቅም በቃ በሚገርም ሁኔታ ማለት ነው። ይሄኛው ግን ከሱ ሞር በጣም 70-80% ከሱ ይሻላል ማለት ይሄ በጣም የመዳን አቅም አለው እና ይሄኛው የመዳን አቅሙ በጣም ከፍተኛ ስለሆነ እንግዲህ የቻላችሁትን ታደርጋላችሁ ማለት ነው። እስኪ መጀመሪያ ከስማቸውን ጀምርና ስሙን መናገር ከቻለ ከስሙን ጀምር። ስምህ ማን ነው? ያንተ? አብድረዛቅ ማለት በድሩ። እሱስ ወንድም ስሙ ማን ነው? መሐመድ ኑር በድሩ። ኦኬ አንተ ምንድነው አሁን የምትሰራው? ምን እየሰራህ ነው ያለው? ወናፍ ኦኬ የብረት ስራ እየሰራ ነው። አሁን ችለህ እየሰራህ ነው የብረት ስራ? ችለህ እየሰራህ ነው? ትሰራለህ ማለት ብረቱ ሳይሆን እሳቱ እንዲቀጣጠል የሚያደርገው የለም። ቀለል ባለ ከባድ ኃይል የማይፈልገው ስራ ማለት ነው። ባላመመው ጊዜ እሱን ይሰራል ማለት ነው እንጂ የብረቱ ስራ ቀጥቅጦ ችሎ ሰርቶ ይገባል ማለት አይደለም። ስለዚህ ወንድምህንም አንተ ነህ በዚህ አቅምህ ማለት እየሰራህ የምታስተዳድረው ወይስ ሰዎች ናቸው እየረዷቸው ያሉት? ሰዎች ናቸው። ስለዚህ አንተ አቅሙ የለህም ማለት ነው። እሱን የማስተዳደር ራስንም የማስተዳደር አቅም የለህም ማለት ነው። እኔ መልሽ እናት እንዴት ነው መሽ ነው እንደዚህ ሊሆን የቻሉት? ቤተሰብ ምንም የላቸውም ወይ? አባት እናት ምናምን ሰፖርት የሚያደርጋቸው ማለት የሚደግፋቸው ሌላም ወንድም ምናምን እህት የላቸውም? ያው አባትና እናታቸው ሞተዋል። ብዙም ጊዜ ያው እናትም ደካማ ነበረች። እንደዚሁ በመረዳዳት ነበረ፣ ሰው እየረዳቸው ነበር የሚኖሩት መጀመሪያ ማለት ነው። እናት ሞተች፣ አባትም እነዛው እየለመነም ሰው ጋር እየዞረም ክኒን መግዣ ያጣሁ እያለ ከሰፈር እየለመነም ነበር የሚያኖራቸው። አባትም ሞተ፣ አሁን አመት አልሞላውም ከሞተ። ከዛ በኋላ ግን የነዚህ ህይወት አደጋ ላይ ነው ያለው። ኦኬ እናትየው ከዛ በፊት ነው የሞተችው? ከዛ ቆየች 4 አመት ምናምን ይሆናል ከሞተች። ስለዚህ ከዛ በፊት እናትየው ከሞተች በኋላ አባትየው ነበር የሚያስተዳድራቸው። አባትየው ከሞተ በኋላ ደግሞ አሁን የሚያስተዳድራቸው ሰው ጠፍቷል ማለት ነው። ማንም የላቸው። በጣም ያሳዝናል። እንግዲህ ተመልካቾች ራሳቸውን ራሱ መጦር የማይችሉበት ሁኔታ ላይ ነው ያሉት። በጣም ያሳዝናልና እሺ ቆይ አሁን ማለት ቁርስ፣ ራት፣ ምሳ የሚባል ነገር አለ። አንዱን እንኳን ማግኘት ባይችሉ አንዱን ማግኘት አለባቸው ማለት እሱ አሁን እንዳልሽው ወይ ይሰራል ወይ ላይሰራ ይችላል። ዛሬ ላይሰራ ይችላል ወይ ነገ ላይሰራ ይችላል ማለት ነው። ማን ነው እነሱን ሰፖርት የሚያደርጋቸው? ማለት የሆነቿን ታይም ቁርስ ወይ ምሳ ማን ነው የሚሸፍንላቸው? ማንም የላቸውም ሲባል አሁን አጋጣሚ ከኔ ጋር ከተገናኘ እስቲ ዛሬ ሻይ ስጪኝ ካለኝ ከእጄ 50 ብር 20 ብር ካለ አውጥቼ ሰጠዋለሁ። ሻዩን ይጠጣል። ከሚበሉበት ጊዜ የማይበሉበት ጊዜ ነው የሚበልጠው። ማንም ያያቸው የሚደግፋቸው የላቸው። ከሰራ ይበላሉ ለሁለት፣ ካልሰራ ጾም ይውላሉ፣ ጾም ያድራሉ። ምንም አይነት ድጋፍ የላቸውም ነው ባጭሩ።
አንቺ ጎረቤት እንደሆንሽ ነው የምናውቀው። ማለት ስምሽ ማንነትሽ ባይጠቀስም ለጥሩ ስራ ነው እኛንም እያገዝሽ ያለሽው እና ማለት ይሄኛው ልጅ አሁን ምንም በቃ ማውራትም መናገርም ምንም ነገር አይችልም ነው እያልሽኝ ያለሽው? ይሄኛው መጀመሪያ ጤነኛ ነበር። እናት ሞታ ለለቅሶ ሲጠራ ነው የታመመው። መጀመሪያ ጤነኛ ነው፣ ምንም አልነበረበትም። እናት ያው ካለችበት ህይወት እቀይራለሁ ብሎ ወጣ ወደ አዲስ አበባ። እናትህ ሞተች ተብሎ ተጠርቶ ለለቅሶ ሲመጣ ለቅሶ ገባ ወጣ፣ በዛው ታመመ። በቃ ራሱን ለቀቀ ሙሉ በሙሉ ማለት ነው። እና ምንም አያውቅም። በቃ ከሰጠው ራሱ አንስቶ ለመብላት ራሱ በጣም ትግል ነው የሱ የትንሹ ማለት ነው። እና ያሉበት ሁኔታ በጣም ከባድና አስቸጋሪ ነው። እሺ ቆይ ከዛ በኋላ ማለት እሱ ታመመ፣ ያንን ሰምቶ ድንጋጤ ሊሆን ይችላል። ታመመ እንግዲህ ከዛ በኋላ ምንም እሱን ሊያሳክም የሞከረ ሰው የለም? ቤተሰብ ዘመድ አዝማድ? አባት ነበር የሞከረው። ሁሉም አካባቢው ወረቀት ይዘው ሰዎች ተመራርጠው ከአባትየው ጋር ዞረው ብር ሰበሰቡ። አሁን ትልቁ ራሱ ያችን የብረቷን ስራ ሰርቶ አንዳንዴ ለመጉረስ ራሱ ያስቻላቸው ያቺ መድኃኒት ናት። ኪኒን ነው የአይምሮ ኪኒን መጥቶለት መውሰድ ጀመረ ትልቁ። ትንሹ ግን እሱን ፈቃደኛ ሆኖ አይወስድም። ተከታትሎ የሚሰጠው የለም አባትየው ከሞተ ወዲህ ማለት ነው። እና ሙከራ የተደረገው ያ ነው። ከዛ በኋላ ማንም ሙከራ ያደረገላቸው የለም። ቆይ ዘመድ አዝማድ ምናምን የላቸውም ማለት? ያው ለቁጥር አሉ፣ ግን ለነሱ ምንም ይጠቅማቸው ነገር የለም። ዘመድ አዝማዶችም አቅም የላቸውም ማለት ይቻላል። ከባድ ነው። እሺ ይሄኛውስ እንደዚህ ሊሆንበት የቻለው ምክንያት ምንድን ነው? እኔ ሳቀው እንደዚሁ ነው። እሱ ከድሮም እንደዚሁ ነው። እኔ ሳቀው እንደዚሁ ነው። በጣም ያሳዝናል። መሐመድ ኑር ምንድን ነው የምትሰራው? ስራህ ምንድን ነው? ስራ የለም። በፊት ነበር የምሰራው የሆነ ስራ ማለት ሳሙና ፋብሪካ ሰራ ነበር። ኦኬ አሁን የለም ማለት ምንም አትሰራም አሁን? አዎ። ስራ ቢገኝልህ ትሰራለህ? አዎ። ምን ሙያ አለ? ምንም ሙያ የለም። ጂፕሰን ነበር ነካክቻለሁ። ረዳ አብድረዛቅ አሁን ሰዎች አንተን ሰፖርት ሊያደርጉ የሚፈልጉ ሰዎች ደጋግ ኢትዮጵያውያኖች አሉ። ሀገር ውስጥም ከሀገር ውጭም ያሉ ደጋግ ኢትዮጵያውያኖች አሉ። እነሱ ምን እንዲያደርጉልህ ትፈልጋለህ? ማለት አሁን አንተ ሙያ ይኖርሃል ብዬ አስባለሁ። አንድ ሙያ የሆነ ሙያ ይኖርሃል ብዬ አስባለሁ። ባይኖርህም ሌላ የምታስበው ውስጥ ላይ የምታስበው የሆነ ነገር አለ ማለት እነሱ ረድተውህ ጤነኛ ሆነህ ከፈጣሪ ጋር ጤነኛ ሆነህ ጥሩ ሁኔታ ላይ ሆነህ እሰራለሁ ብለህ የምታስበው የሆነ ስራ አለ? ንግድ ስራ ለምሳሌ ምን? ኦኬ ልብስ ምናምን ማለት ነው። ዋናው ነገር የጤንነታቸው ጉዳይ ነው። ጤንነታቸው በትክክል ታክመው ወደ ጤናቸው ሲመለሱ ከዛ በኋላ የሚወራበት ይመስለኛል የስራ። ለምን ያው ስራ የለመደውም ሰው የስራ ሁኔታ ሁሉ ነገሩ አስቸጋሪ ስለሆነ አቅላቸው ምናክል ተመለሰ የሚለውን ታይቶ ከዛ በኋላ ቢታይ ስራ እችላለሁ፣ የልብስ ንግድ ስራ እችላለሁ ያለውን አቅሉ በትክክል ከተመለሰለት እዛ ላይ ድጋፍ ቢደረግላቸው። ያው ዋናው ነገር ግን የጤንነታቸው ጉዳይ ነው በጣም አሳሳቢው። ሰው ጤነኛ ከሆነ ሊስትሮም ጠርጎ መኖር ይችላል። ዋናው ነገር የጤንነታቸው ጉዳይ ላይ በጣም ቢሰራበት። ዋናው መጀመሪያ ላይ እህታችን እንዳለችው የጤናቸው ጉዳይ ነው ብላለች። ጤናቸው እንዲመለስ የቻላችሁትን ያህል አድርጉ። እነሱን መርዳት ባለባችሁ መንገድ እንድትረዱ ነው። ሁለተኛ ደግሞ እነሱን ማግኛ የሆነ ነገር ማለት ወይ ስልክ ማለት ብዙ ቤተሰቦች ይኖራሉ ይሄንን ቪዲዮ የሚያዩ ማለት ነውና እነሱን ማግኛ መንገድ ስልክ ወይ ደግሞ አካውንት ምናምን ነገር። አካውንት አላቸው እንዴ ነው ወይስ በጎረቤት ማንቻ አካውንት ነው? አካውንት አለህ እንዴ? የለህም አካውንት? ስልክስ አለ? አሁን የለህም። ስለዚህ አንተን ማግኘት ቢችሉ በሷ በኩል አንተን ማግኘት ይችላሉ ማለት ነው። ስለዚህ ያንቺን ስልክ እናስቀምጣለን እና ያንቺን አካውንት እናስቀምጣለን። በእነሱ ስም ሊገባ የሚችለውን እንግዲህ አንቺ ማድረግ ያለብሽን ነገር ሁላ ታደርጊያለሽ ማለት ነው። እና ከቤተሰቦች ጋር ኮሚኒኬት ታደርጊና ያለውን ነገር ከነሱ ጋር ጨርሻለሽ ማለት ነው።
በጣም የሚያሳዝን ህይወት ላይ ነው ያሉት። ማለት ዛሬ ላይ አንድ ሰው እናቱን አባቱን አጥቶ በዚህ ሁኔታ ላይ መኖር ማለት በጣም ከባድ ነው። እኛ እናትና አባት የሌለው ሰው ደግሞ ሞር ያውቋል ከዛ በላይ ምን ያህል ፔኑ ምን ያህል ከባድ እንደሆነ ማለት ነውና በዚህ ሁኔታ እነዚህ ሰፖርት የሚያደርጋቸው ደጋፊ አይዞ ባይ የሌላቸው ሁለት ወንድሞች በዚህ ሁኔታ ላይ ሲኖሩ ማለት በጣም ከባድ ነው እኛ እያለን ማለት ነውና ስለዚህ አሁን ምንድነው ያቅማችንን በቃ ያቅማችንን 10 ብርም 100 ብርም ለምን አይሆንም ያቅማችንን እንርዳቸው። ሰው ለመርዳት ሰው መሆን በቂ ነው አይደለም የሚባለው። ስለዚህ በዚህ ልክ እኛ በልተን ብናደር ምንድነው ትርፉ? ምንድነው ጥቅሙ? ማለት እኛ ወዳችን ጠግቦ ማደሩ ምንድነው? እና እንዲህ በዚህ ሁኔታ አይተን መጨከን ማለት በጣም ይከብዳል። እንግዲህ ቤተሰቦች ስልኳን እናስቀምጣለን፣ አካውንቷን ከስር እናስቀምጣለን። ስልክሽን እስኪ ለቤተሰቦች አንዴ ተሰጪልኝ እናት። ስልክሽ ኦኬ 0913 እንግዲህ እናስቀምጣለን ከስር። እንግዲህ ቤተሰቦች ለዛሬ የነበረን ፕሮግራም እኔ ከዚህ ላይ ቪዲዮ እንዳበቃ አገደዳለሁ። እንግዲህ አደራ አላለሁ ሌላ ምንም የምለው